የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ6 ዓመት በፊት ግብጽ የታላቁ የኢትዮጵያ ህዳሴ ግድብን በቦምብ ትደበድበዋለች ወዳሉበት ማስፈራሪያ ሊመለሱ ይመስላል። አሁንም በህዳሴው ግድብ ግብጽና ኢትዮጵያን ካላደራደርኩ እያሉ ነው። ለፋኖ የተላከ ድሮን የመንግስት ወታደሮችን ገደለም። ጠቅላይ ሚኒስትር አብይ አህመድ በሶማሌላንድ ዕውቅና ሳቢያ በቻይናና በተባበሩት አረብ ኤሚሬቶች ፍላጎት መካከል አጣብቂኝ ውስጥ መግባታቸው ተነገረ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በጥልቀት ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ6 ዓመት በፊት ግብጽ የታላቁን የኢትዮጵያ ህዳሴ ግድብ በቦምብ ትደበድበዋለች ወዳሉበት ማስፈራሪያ ሊመለሱ ይመስላል። በወቅቱ ትራምፕ ያሉት ኢትዮጵያ፣ ግብጽና ሱዳን የሚደራደሩበት ወቅት በመሆኑ ኢትዮጵያ ላይ ጫናን ለማሳደር አስበው ነበር። አሁን ደግሞ ፕሬዝዳንቱ የአባይን የውሃ ሀብት የትኛውም ሀገር በቀጠናው በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ብለዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ትራምፕ እንደገና ፊታቸውን ወደ ምስራቅ አፍሪካ፣ አይናቸውን ደግሞ በህዳሴ ግድብ ላይ ያሳረፉ ይመስላል። ፕሬዝዳንቱ ይህንን ፍላጎትና እቅዳቸውን የገለጹት አርብ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ነው። የዚሁ ደብዳቤ ዋና መልእክትም በድጋሚ ኢትዮጵያና ግብፅን ወደ ማደራደር መመለስ መፈለጋቸው ሲሆን በዚሁ ድርድር በተለይ ለግብፅ ጥቅም የመቆም ፍላጎታቸውን በግልጽ ቋንቋ አስፍረዋል። ፕሬዝዳንቱ በዚህ ደብዳቤያቸው የግብፁ ፕሬዝዳንት አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ የሰጡትን ውጤታማ አመራር አድንቀዋል። የህዳሴ ግድብን በተመለከተ ባሰፈሩት ጽሑፍም ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ብለዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታ ከጀመረች ጊዜ አንስቶ ከሱዳንና ግብፅ ጋር አለመግባባት ውስጥ ቆይታለች። ግብፅ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ ሳይችሉ ኢትዮጵያ የግድቡን ግንባታ አጠናቃ አስመርቃለች። ትራምፕ በመጀመሪያ የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱንም ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። በወቅቱም ትራምፕ ለግብፅ ያደሉ ሐሳቦችን ገዢ እንዲሆኑ ጫናዎችን ሲፈጥሩ የነበረ ሲሆን ከዛም ባለፈ ግብፅ ከፈለገች ግድቡን በቦምብ ልትደበድበው እንደምትችል የገለጹበት የስልክ ምልልስ ወጥቶ መነጋገሪያ ሆኖ ነበር። And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam, and they have to do something. Because they could have stopped it. They should have stopped it long before it was started. I said, how do you let it get built? And then you say they have a dam. ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ የኢትዮጵያ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ትራምፕ በዚሁ ደብዳቤያቸው ላይ እንደቀደመው ጊዜ ሁሉ ለግብጽ አድልተው በኢትዮጵያ ላይ ጫና ለመፍጠር መዘጋጀታቸውንና ሀገራቸውም አባይን የተመለከተውን አጀንዳ የመቆጣጠር ፍላጎት እንዳላት ይፋ አድርገዋል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ ዕውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ብለዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል፣ የተወሰነውም ለግብጽና ለሱዳን ሊቀርብ ወይንም ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ሰላቂ በሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሳልማንና ለተባበሩት አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድ ተልኳል።
አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። የአባይ ውሃን በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብፅን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊው አልሐራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረውን የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊ የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም በወቅቱ ግን ከአዲስ አበባ ባለስልጣናት የተሰጠ ምላሽም አልነበረም። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.8 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታም አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ ስትጠቀም የነበረችው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠኔን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላም በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኑ 1959 የተፈረመውንና አብዛኛውን የወንዙን የውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህን ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ጠቅላይ ሚኒስትር አብይ አህመድ በሶማሌላንድ እውቅና ሳቢያ በቻይናና የተባበሩት አረብ ኤሚሬቶች ፍላጎት መካከል አጣብቂኝ ውስጥ መግባታቸው ተነገረ። ዘአፍሪካን ሪፖርት ያወጣው መረጃ እንዳሳየው እስራኤል ለሶማሌላንድ እውቅና ከሰጠች አንስቶ ጠቅላይ ሚኒስትር አብይ ለሶማሌላንድ እውቅና ለመስጠትም ቻይናን ፈሩ፣ ለሶማሌላንድ እውቅና ሳይሰጡ ቢቀሩም የተባበሩት አረብ ኤሚሬትን ፈርተዋል ይላል። አብይ የሚመሩት የብልጽግና መንግስት በሶማሌላንድ ጉዳይ ቀጭን መስመር ላይ መቆሙን ሪፖርቱ ያሳየ ሲሆን የሚሆነው ኢትዮጵያ ከቻይናም ከተባበሩት አረብ ኤሚሬቶችም ጋር ባላት ግንኙነት በተመሳሳይ የኢኮኖሚም የደህንነትም ጥቅም ስላላት ነው። በዚህም ኢትዮጵያ ለሶማሌላንድ የሀገርነት እውቅናን ብትሰጥ ከዋነኛ አበዳሪዋ ቻይና ጋር ችግር ውስጥ ትገባለች። ቤጂንግ ከራሷ ታይዋን ጋር ለዘመናት የገባችበት ውዝግብ እስካሁን ድረስ ስላለ በየትኛውም የዓለም ዳርቻ ለተገንጣዮች የሀገርነት እውቅናን መስጠት አትፈልግም። ለተገንጣዮች እውቅና የሚሰጡ ሀገራትንም በጽኑ ስትቃወም ነው የኖረችው። ኢትዮጵያ በ2016 ዓ.ም ለሶማሌላንድ እውቅና ለመስጠት እንቅስቃሴ ውስጥ ስትገባ ተቃውሞ ካነሱ ሀገሮች ዋነኛ ቻይና ነበረች። ቤጂንግ ተገንጣዮች ሀገር መመስረታቸው ልማዳዊ እንዲሆን አትፈልግም። ከሷ ጋር ግንኙነት ያላቸው ሀገራትም የዋን ቻይና ወይንም የአንድ ቻይና ፖሊሲን እንዲከተሉ ታስገድዳለች። ይህም ማለት የትኛውም ከቻይና ጋር ጤነኛ ግንኙነት ያለው ሀገር ታይዋን የቻይና መሆኗን አምኖ መቀበል አለበት። ከታይዋን ጋር ተናጠላዊ ዲፕሎማሲን በፍጹም ማድረግ አይፈቀድለትም። ቻይና ይህ አይነቱ ልማድ በሌሎች ተገንጣይ ባሉባቸው ሀገራትም ተገንጥሎ ሀገር መሆን እንዲለመድ በፍጹም አትፈልግም። ለሶማሌላንድ የሀገርነት እውቅና መስጠት ወደ ራሷ ልማድ እንዳይመጣ ስለማትፈልግ አታደርገውም፣ ሌሎች እንዲያደርጉትም አትመክርም። ጠቅላይ ሚኒስትር አብይ አህመድም ለባህር ኃይል ማስፈሪያን ለማግኘት በሚል ለሶማሌላንድ የሀገርነት እውቅናን የሚሰጡ ከሆነ ቻይና ጋር ያላቸው አንድ ወሳኝ ጥቅም ችግር ውስጥ ይገባል። ቤጂንግ የኢትዮጵያ ዋነኛ አበዳሪ ሀገር የነበረች እንደመሆኑ ኢትዮጵያ ደግሞ በከፍተኛ ደረጃ ዕዳ ውስጥ የተዘፈቀችም እንደመሆኗ የዕዳ ክፍያ ከሚያራዝሙላት ሀገሮች ውስጥ ዋነኛዋ ቻይና ነች። ኢትዮጵያ ከ8 እስከ 10 ቢሊዮን የአሜሪካ ዶላር የሚሆን ዕዳዋ መክፈያ ጊዜው እንዲራዘምላት የተወሰነውም እንዲሰረዝላትና ተጨማሪ ብድር እንድታገኝ ከዓለም አቀፍ አበዳሪዎች ጋር ድርድር ውስጥ ከገባች ቆይታለች። እዚህ ድርድር ሂደት ውስጥ ቻይና ዋና አበዳሪ እንደመሆኗ የኢትዮጵያን ብድር ማዋቀሩ ሂደትም ላይ ቁልፍ ሚና ያላት ቻይና ነች። ይሄ የዕዳ ሽግሽግ ደግሞ ለኢትዮጵያ እጅግ ወሳኙ ነገር ነው። ቀጣይ ከና IMFም ሆነ ከና ዓለም ባንክ ጋር በሚኖራት ግንኙነት ላይም የብድር ሽግሽጉ ወሳኝ ነው። ኢትዮጵያ ለሶማሌላንድ የሀገርነት እውቅናን የምትሰጥ ከሆነ ግን ቻይና የኢትዮጵያ የብድር ድርድር ሂደት ላይ ከፍተኛ ተጽዕኖ ልታሳርፍ ትችላለች ተብሎ ተፈርቷል። ጠቅላይ ሚኒስትር አብይ አህመድም ለሶማሌላንድ የሀገርነት እውቅና ለመስጠት ቢፈልጉም በዚህ በኩል የቻይና ጉዳይ እያስፈራቸው እንዳለ ተሰምቷል። ከሰሞኑም የቻይናን አንድነት እንቀበላለን የሚል ከመንግስታቸው መግለጫ የወጣውም ለዚሁ ይመስላል።
በሌላ በኩል ደግሞ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅናን የማትሰጥ ከሆነ የጠቅላይ ሚኒስትር አብይ አህመድ መንግስት ዋነኛ አጋር የሆነችው የተባበሩት አረብ ኤሚሬት ታኮርፋለች። አቡዳቢ በግልጽ ለሶማሌላንድ ዕውቅና አትስጥ እንጂ ከስርስር ሶማሌላንድ ሀገር እንድትሆን ትፈልጋለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ለሶማሌላንድ የሀገርነት ዕውቅናን እንዲሰጡም ትፈልጋለች። የተባበሩት አረብ ኤሚሬት አሁን ላይ ከሶማሊያም ጋር ውጥረት ውስጥ ስለገባች ሶማሌላንድን ማጣት አትፈልግም። ወደቦችን ጨምሮ በተለያዩ ዘርፎች ላይ ቢሊዮን ዶላሮችን በሀርጌሳ ላይ አፍስሳለች። ስለዚህም ሀገራት ከሶማሌላንድ ጋር ያላቸው ግንኙነት የሀገርነት ቅርጽ እንዲዝም ትፈልጋለች። አቡዳቢ ኢትዮጵያ ለሶማሌላንድ የሀገር ዕውቅናን ሰጥታ በሶማሌላንድ ይፋዊ ግንኙነት እንዲኖራትም ነው ፍላጎቷ። የተባበሩት አረብ ኤሚሬት ይህን የምትፈልገው በአፍሪካ ቀንድ እነ ቱርክና ኳታር እየፈጠሩት ያለውን የበላይነት መቀናቀን ስለምትሻ ነው። ለዚህም ደግሞ ኢትዮጵያን ከጎኗ ማሰለፍ ፍላጎቷ ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ የአቡዳቢውን መሪ መሐመድ ቢን ዛይድ አልናህያንን እምቢ የሚሉት አይነት አይደሉም። መሐመድ ቢን ዛይድ አልናህያን ለአብይ መንግስት ድሮንን ጨምሮ በርካታ ወታደራዊ መሳሪያዎችን አቅርቧል። መንግስት ቸገረኝ ሲላቸው ቢሊዮን ዶላሮችን አበድረውታል። ስለዚህም ለሶማሌላንድ ዕውቅና ስጡልኝ ቢሉ ከአብይ እምቢታን መስማት አይፈልጉም። የጠቅላይ ሚኒስትር አብይ አህመድ መንግስትም በሶማሌላንድ ጉዳይ ከሁለት ተቃራኒ ፍላጎቶች ጋር ተፋጧል። ሁለቱንም ቢያደርግ ለሶማሌላንድ የሀገርነት ዕውቅና ቢሰጥም ባይሰጥም የሚጣላቸው ስትራቴጂክ አጋር የሆኑ ሀገራት አሉት። ለፋኖ የተላከ ድሮን የመንግስት ወታደሮችን ገደለ። የሚሆነው በአማራ ክልል ዋግምራ ብሔረሰብ ዞን በሳሃላ ሰየምት ወረዳ ሐሙስ ዕለት በተፈጸመ የድሮን ጥቃት ነው። በዚህም 36 የመንግስት ሚሊሻዎች መገደላቸው ተጠቅሷል። የድሮን ጥቃቱ ሲፈጸም የሚሊሻ አባላቱ ስብሰባ ላይ የነበሩ ሲሆን በጥቃቱም 16 ሰዎች ጉዳት እንደደረሰባቸው ታውቋል። የሚሊሻ አባላቱ የፋኖ ታጣቂዎች ወደ ወረዳው እንዳይገቡ ጥበቃ የሚያደርጉ መሆናቸውም ተረጋግጧል። በአካባቢው የሚገኙ የመከላከያ ሰራዊት መኮንኖች በበኩላቸው የድሮን ጥቃቱ የተፈጸመው በስህተት መሆኑን ተናግረዋል ተብሏል። መከላከያ ሰራዊት ስለ ድሮን ጥቃቱ ይህ ዘገባ እስከተጠናከረበት ሰዓትም ድረስ በይፋ ያለው ነገር የለም። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ